ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ ያሰማችኋለሁ። በቅድሚያም አርዕስተ ዜና። በአሽከርካሪዎች ህገወጥ ተግባር ያለ አግባብ ንብረታችን ተወረሰብን ያሉ ነዳጅ አጓጓዦች መንግስት መፍትሄ እንዲሰጣቸው ጥያቄ አቅርበዋል። የአምባሳደር ማሲንጋና ኦባሳንጆ ወደ ትግራይ መመላለስ ሚዛናዊነቱ ካልተጠበቀ ለውጥ አያመጣም ሲሉ የህወሓት ቃል አቀባይ ተናግረዋል። ሌሎችንም ይዘናል። አብራችን ቆዩ። ለሰራተኞች ደሞዝና ተጨማሪ ክፍያዎችን ለመፈጸም ከዶላር፣ ዩሮ እንዲሁም ፓውንድ አካውንቶ ወደሚፈልጉት አካውንት ገንዘብ ለማስተላለፍና ክፍያ ለመፈጸም የረጅም ጊዜ የባንክ ስቴትመንቶችን በቀላሉ ለማግኘት የበረራ ትኬትን ካሉበት ሆኖ ለመግዛት እንዲሁም ማረጋገጫ ደረሰኝን ለማግኘት በተጨማሪም የተለያዩ ድርጅቶች ክፍያዎች ለመፈጸም የኢትዮጵያ ንግድ ባንክን የኢንተርኔት ባንኪንግ አገልግሎት ሲመርጡ በየትኛውም ጊዜና ቦታ ፈጣን እንዲሁም ጥራት ያለው የኢንተርኔት ባንኪንግ አገልግሎት ለማግኘት ያስችላቸዋል። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። የኢትዮጵያ የነዳጅ ጭነት ማጓጓዣ ባለንብረቶች ማህበር በህገወጥ ንግድና በኮንትሮባንድ ስም እየተወረሰ ያለውን የአባላቱን ንብረት መንግስት ተገቢውን ማጣራት በማድረግ ፍትህ እንዲሰጣቸው ጠየቀ። ማህበሩ ትላንት ማክሰኞ ሐምሌ 14 ቀን 2018 ዓ.ም በጊዮን ሆቴል ከአባላቱ ጋር ባካሄደው ስብሰባ አሽከርካሪዎች በፈጸሙት ህገወጥ ድርጊት ንብረታቸው መወረሱ ትክክል እንዳልሆነ ገልጿል። በፈሳሽ ጭነት ማጓጓዣ አገልግሎት ሰጪ ዘርፍ የተሰማሩት አቶ የማነ ጸጋይ ከ3 ወራት በፊት በአፋር ክልል አዋሽ አርባ አካባቢ ነዳጅ ጫኝ አሽከርካሪያቸው በጀሪካን ነዳጅ ሲቀንስ በፖሊስ መያዙን ይናገራሉ። አሽከርካሪው ፈጸመ በተባለው ወንጀል ክስ ቢመሰረትበትና ከሳምንት እስር በኋላ ቢለቀቅም የተጫነው ነዳጅ ከነተሽከርካሪው መወረሱን አስረድተዋል። ግለሰቦች በሰሩት ጥፋት ሊቀጡ እንደሚገባ ቢያምኑም የባለ ንብረቱ ሀብትና ንብረት መወረሱ ተገቢ አለመሆኑን ገልጸዋል። አንድ ጀሪካን የማይሞላ ነዳጅ ሹፌሩ ወሰደ ተብሎ ከ10 ሚሊዮን ብር በላይ ንብረቴ ተወርሶብኛል፣ በዚህም ሳቢያ እንደገና ወደ ስደት ለመመለስ ተገድጃለሁ ብለዋል። በህጋዊ መንገድ ከጅቡቲ ወደ ሀገር ውስጥ የገባ ነዳጅ ኮንትሮባንድ ነው ተብሎ መወረሱ ተገቢ እንዳልሆነና የፌዴራል መንግስት ጉዳዩን አጣርቶ ፍትህ እንዲሰጣቸው ጠይቀዋል። ሌላው የፈሳሽ ጭነት ማጓጓዣ ባለንብረት አቶ ሙላት አንዳርጌ በሰጡት አስተያየት አሽከርካሪዎች የሚቀሽቡት ነዳጅ ግለሰቦች የመንግስት ሀብት ላይ የሚፈጽሙት ምዝበራ መሆኑን ጠቅሰው ይሁን እንጂ ተጠያቂ መሆን ያለባቸው ራሳቸው አሽከርካሪዎች ብቻ እንደሆኑ የተቀሸበውን መጠን በኤግዚቢትነት ይዞ ክስ መመስረት እንጂ ሙሉ ንብረቱ መወረስ የለበትም ሲሉ ቅሬታቸውን አሰምተዋል። ሪፖርተር በቀረበው ቅሬታ ላይ የአፋር ክልል ምላሽን ለማግኘት ያደረገው ጥረት ለጊዜው አልተሳካም። ጉዳዩ ይመለከታቸዋል የተባሉት በአፋር ክልል አዋሽ አርባ የዞን አስተዳደር ኃላፊ አቶ ሁሴን መሐመድ የእጅ ስልክ ላይ ተደጋጋሚ ጥሪ ቢደረግም ምላሽ ማግኘት አልተቻለም። በሌላ በኩል የኢትዮጵያ የፈሳሽ ጭነት ማጓጓዣ ባለንብረቶች ማህበር ወቅቱን ያገናዘበ የታሪፍ ማሻሻያ እንዲደረግላቸው ጠይቋል። የማህበሩ ፕሬዝዳንት አቶ ጸጋ አሳመረ አሁን ያለውን የመለዋወጫ ዋጋና የኑሮ ውድነት ታሳቢ ያደረገ የታሪፍ ማሻሻያ እንዲደረግ መጠየቃቸውን ገልጸዋል። የንግድና ቀጠናዊ ትስስር ሚኒስቴር ጥያቄውን አስመልክቶ በ2 ሳምንት ውስጥ ምላሽ እንዲሰጣቸው የማህበሩ አባላት ስምምነት ላይ መድረሳቸው ተገልጿል። የሚኒስቴር መስሪያ ቤቱ ተወካይ ወይዘሮ መሰረት ወዳጆ በበኩላቸው የማህበሩ የታሪፍ ጥያቄ ትክክል መሆኑን ገልጸው በማሻሻያው ላይ ጥናት እየተደረገ መሆኑንና ጥናቱ ወደ መጠናቀቅ መድረሱን ጠቁመዋል። ሰኔ 2 ቀን 2018 ዓመተ ምህረት የህዝብ ተወካዮች ምክር ቤት በሁለት የተቃውሞና በአብላጫ ድምጽ ባጸደቀው የጉምሩክ አዋጅ ማሻሻያ በኮንትሮባንድ ንግድ የተያዙ ተሽከርካሪዎች እንዲወረሱ የሚፈቅደው ድንጋጌ አወዛጋቢ የነበረ ሲሆን በኮንትሮባንድ ጭነት ምክንያት የተሽከርካሪ ባለቤቱ በድርጊቱ ተሳታፊ ባልሆነበት ሁኔታ ንብረቱ ሊወረስ እንደማይገባ ጥያቄ ቢነሳም የአሽከርካሪ ባለቤት ተሽከርካሪውን ለሌላ አሽከርካሪ እንዲጠቀምበት በውል ሲያስረክብ ታማኝና ለህግ ተገዢ የሆነ ሹፌር መቅጠር እንዲሁም ለሚደርስ ጉዳት ወይንም ህገወጥ ድርጊት ተገቢ ዋስትና መውሰድ እንዳለበት ምላሽ ተሰጥቶ እንደነበር ይታወሳል።
የአምባሳደር ማሲንጋና ኦባሳንጆ ወደ ትግራይ መመላለስ ሚዛናዊነቱ ካልተጠበቀ ለውጥ አያመጣም ሲሉ የህወሓት ቃል አቀባይ ተናገሩ። በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋና የአፍሪካ ህብረት ከፍተኛ ተወካይ ኦሉሴጉን ኦባሳንጆ ባለፈው አንድ ወር ውስጥ ወደ ትግራይ በተለያዩ ጊዜያት ማቅናታቸው የሚታወስ ሲሆን ሆኖም የሁለቱ ዓለም አቀፍ ተወካዮች መመላለስ ሚዛናዊነቱ ካልተጠበቀና ተጨባጭ መፍትሄ ካላመጣ ትርጉም እንደማይኖረው የህወሓት ቃል አቀባይ አቶ ሚካኤል አስገዶም ከሪፖርተር ጋር በነበራቸው ቆይታ ገልጸዋል። ቃል አቀባዩ በሰጡት ማብራሪያ የፕሪቶሪያው የሰላም ስምምነት ሙሉ በሙሉ እንዲፈጸም፣ የተፈናቀሉ ወገኖች ወደ ቀያቸው እንዲመለሱና አሁንም በስጋት ላይ ያለው ህዝብ ህልውና እንዲረጋገጥ ለዲፕሎማቶችና ለዓለም አቀፍ አደራዳሪዎች ከ15 በላይ ደብዳቤዎችን በመጻፍ ጭምር ጥሪ ሲደረግ መቆየቱን አስታውሰዋል። ይሁን እንጂ ዓለም አቀፉ ማህበረሰብም ሆነ የፌዴራሉ መንግስት ለጉዳዩ የሚገባውን ትኩረት ሳይሰጡት 3 ዓመታት መቆጠራቸውን ተናግረዋል። ከአንድ ሳምንት በፊት የአሜሪካው አምባሳደር ኤርቪን ማሲንጋና የቀድሞ የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ ወደ መቀለ በመጓዝ ከክልሉ አመራሮች ጋር ተወያይተው መመለሳቸውን ያነሱት አቶ ሚካኤል ተወካዮቹ ይዘው የመጡት አጀንዳ ግን በክልሉ ላይ ያንዣበበውን መሰረታዊ የህልውና ስጋት የሚያስወግድ እንዳልነበር ጠቁመዋል። የአደራዳሪዎቹ መመላለስ ብቻውን ምንም አይነት ውጤት አያመጣም። ውጤት የሚያመጣው በመመላለሳቸው ላይ ይዘውት የሚመጡት አጀንዳ ነው። ሂደቱ ለአንድ ወገን ያደላ የፌዴራል መንግስቱን ጥያቄዎች ብቻ የሚቀበልና ነገሮችን ለማዘግየት የሚደረግ ከሆነ እኛ አንቀበለውም ሲሉ ወቅሰዋል። 2013 ነበረው ችግር ደግሞ እንዳይፈጠር እንዳያገረሽ ሁሉም ችግሮቻችን በፕሪቶሪያው ስምምነት እንዲፈቱ ከተስማማን በኋላ ደግሞ በሀገሪቱ ጦርነት እንዳይነሳ እኛም እንደ ትግራይ ጦርነትን ያው በጣም እንጠላለን ብቻ ሳይሆን ለማንም እንደማይጠቅምም ስለምናቅ በጣም ጥንቃቄ በተበንዳበት ሁኔታ የፕሪቶሪያው ስምምነት እንዲፈጸም 3 ዓመት ሙሉ እየተቀጣን ህዝባችንን በችግር ውስጥ ገብቶ ያለ ግዛታዊ አንድነታችንን ሳይመለስ ተፈናቃዮቻችን በስደት ላይ ያሉ ወገኖቻችን በጠላት ስር ያሉ ህዝባችን እየተሰቃየ ያለንም ወደ ጦርነት ላለመግባት ሲባል ያው ከፌደራል መንግስቱ አሸማጋይ ሀገሮችም የዓለም ማህበረሰብም ትኩረት አድርገው እንዲመሩ ጥሪ ያደረግን ብዙ ቆይተናል። እንግዲህ የፕሪቶሪያው ስምምነት እንዲፈጸም ለአሜሪካ፣ ለአውሮፓ ህብረትም፣ ለአፍሪካ ህብረትም ብዙ በጣም ብዙ ጊዜ ጠይቀናል። ይሄ ሁኔታ ወደ መጥፎ ሁኔታ እየሄደ ነው። እኛም እንደ ህዝብ እየጠፋን ነው። ዝም ብለን አንጠፋም። ስለዚህ በሰላማዊ መንገድ ችግሮችን እንዲፈቱ አግዙን። የተፈረመው የተስማማነውን ስምምነት እንዲፈጸም አድርጉ እያልን 3 ዓመት ሙሉ ጥሪ አድርገናል። ከ10 ምናምን ደብዳቤዎችም ጽፈናል ለሚመለከታቸው አካላት። ይህን ሁኔታ እንዲፈታ እጃችሁን አስገቡና አገዙን እያልን ማለት ነው። ለፌደራል መንግስቱም እንዳልኩሽ ብዙ ጥረት ተደርገዋል። ማለት ትኩረት አልተሰጠውም ብቻ ሳይሆን ኔግሌክትድ የሆነ አጀንዳ ነው። 3 ዓመት ሙሉ ማለት ያገዘን ነገር ያለው ኦሬዲ ትኩረት አልተሰጠውም ብቻ ሳይሆን እንዲፈጸም በሰላም መንገድ እንዲፈጸም የሚፈልግ አካል አለ ብለን አናስብም ማለት ነው። ስለዚህ መጥተው ነበር ሁለቱም እንግዶች። እኛ የፕሪቶሪያ ስምምነት ተጥሰዋል ስንል ማዕከላዊ ኮሚቴያችን የሰላም ድርድር እንደማይዘጋ በሰላማዊ መንገድ ለመፍታት የሚደረግ ጥረት ካለ ግን እስከመጨረሻው ፈቃደኛ መሆናችንን ግልጽ አድርጎ ስለነበረ እነሱም ያው መምጣት እንፈልጋለን ሲሉ በደስታ ተቀብለናቸዋል። መቀበላችንም ተገቢ ነው የሚል ያው ከአቋማችን ነው። ለሰላም ካለን አቋም የሚነሳ ስለሆነ ተገቢ ነው ብለን ነው ምናምነው። ይሁንና ይዘውት የመጡ አንደኛ አጀንዳም ያን ችግር የሚያስወግድ አይደለም። ያ አሁንም በሰላማዊ መንገድ ይህን ችግር ይፈታ ነው ያልናቸው። በቃ አልቆቅልን ግዛታችን፣ ህዝባችን ይመለስ፣ የተፈናቀለ ህዝባችን ይመለስ፣ በስደት ላይ ያለቀ ያለ ህዝባችን ይመለስ፣ ከበባው ይነሳ፣ እንደ ብሔር የህልውና አደጋ እንዳይኖር አድርጉ፣ የጠላት ዝግጅት አቁሙት። ይሄን ካደረጋችሁ ወደ ፖለቲካው ልዝብ እንምጣና ዲያሎግ አድርገን ችግሮቻችን እንፍታ ነው የተባሉት። ለዚህ መፍትሄ ይዘው አልመጡም። ለአገዛዝ ጥያቄ ጠይቀን መልስ ይዘን እንመጣለን ብለው ነው የሄዱ። ይሄ መፍትሄ ሊሆን አይችልም። ይሄን እንቅስቃሴያችን የነገው እድላችን የሚያጨልምና የሚያዘናጋ እንቅስቃሴ ከሆነ አንቀበለው።
እንደ ቃል አቀባዩ ማብራሪያ ህወሓት አሁንም ቢሆን ለሰላማዊ ድርድር ያለው በር ክፍት እንደሆነና ልዩነቶችን በሰላማዊ መንገድ ለመፍታት ፍላጎት እንዳለው ጠቁመዋል። ሆኖም አደራዳሪዎች ይዘው የሚመጡት ሐሳብ ተጨባጭ መፍትሄ የማያመጣ ከሆነና የህዝቡ ህልውና በአደጋ ላይ መውደቁ የሚቀጥል ከሆነ የትግራይ ህዝብ የመኖር እድሉን ለማስፋት የውስጥ አቅሙን በማጠናከር ለተጨማሪ የትግል ምዕራፍ ከመሰለፍ ውጪ ሌላ አማራጭ የለውም ሲሉም ተናግረዋል። ዓለም አቀፍ አደራዳሪዎች ትኩረታቸውን በበደለኛው አካል ላይ ማድረግ ሲገባቸው በተበዳዩ ላይ ጫና ማሳደራቸው አግባብ አይደለም ያሉት ቃል አቀባዩ እኛን ምን አድርጉ ነው የሚሉን ሲሉ ጠይቀዋል። አሁንም የሰላም የሚመጣ በሰላማዊ መንገድ ለመፈጸም ፍቃደኛ ሆነው ያን አጀንዳ ይዘው መጥተው ወደ ተግባር ከሆነ እሰየ ማንንም የሚጠላ የለም። እስከ መጨረሻው በሰላማዊ መንገድ የሚፈጸምበት እድል ካለ እንቀበላለን ብለን ወስለን ስለሆነ ትላንትናም ዛሬም ነገም እሱ የማይቀየር አቋማችን ነው የሚሆነው ማለት ነው። ነገሮቹ ወደ ተግባር የማያሸጋግሩና ለማዘግየት ሆን ተብሎ አንድ ወገን ወግነው የሚደረግ አይነት እንቅስቃሴ ከሆነ እንግዲህ አንቀበልም። በእርግጥም ለአምባገነን ወግነው እንደ ትግራይ ተጎርተን እያለ ተበድለን እያለ ለኛ ምን አድርጉ ነው የሚሉን? በዳዩ ነው አሁን መጠየቅ ያለበት፣ ወጂው ነው መጠየቅ ያለበት፣ አሁን ተው መባል ያለበት። ከሰሞኑ የክልሉ አመራሮች በተለያዩ ከተሞች ወረዳና ዞኖች በህዝብ ላይ ተደቅኗል ያሉትን የህልውና ስጋት የተመለከቱ መጠነ ሰፊ ስብሰባዎችን እያካሄዱ የሚገኙ ሲሆን የፖለቲካና ወታደራዊ አመራሮችም በመድረኮቹ ላይ የመከላከል አቅማችንን እናጠናክር የሚሉ ጥሪዎችን እያስተላለፉ ይገኛሉ። ስብሰባዎቹ መካሄድ የጀመሩት ባሳለፍነው ቅዳሜ በሌተናል ጀነራል ጻድቃን ገብረትንሳኤ አስተባባሪነት የሚንቀሳቀሰው የትግራይ ሰላምና ለውጥ ምክር ቤት በአዲስ አበባ ከተማ የህወሓትን አስተዳደር እንዲሁም በክልሉ አለ የተባለውን አስገዳጅ ወታደራዊ ምልመላ የሚያወግዝ ሰልፍ በተካሄደ ማግስት ነው። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።